እምዬ ስለመጣሽ ስላየሁሽ ደስ ብሎኛል። የእውነት በጣም ተናፍቀሽ ነበረ። እንኳን ደህና መጣሽ፣ እንኳን በሰላም መጣሽልን። እንደዛ ያምርብሽ። ግን አንዳንድ ሰዎች አላችሁ ሀይሚ ብስል ትመስይ ነበር ግን አይደለሽም የምትሉ ሰዎች አላችሁና ለስራም ይሁን ሪልም ይሁን እነሱ እያደረጉት ያሉት እነሱ ናቸው የሚያውቁት። ግን እኛ እንደ ሪል አድርገን ነው ያየነውን ነው የምንናገረው። እና ዛሬ አሁን ለምን ብሩኬ ያው ከአንቺ ጋር ልደር ከአንቺ ጋር በቃ ጅሳምሽ ምናምን እየተባባሉ እያላት ስለነበረ ለምን እሺ አላልሽም ነው አይደል? አሁን እንደዛ ያስባላችሁ ኮሜንት እንደዛ ለምን እሺ አላልሽም ነው። ግን እኮ ውዶቼ ይሄ እኮ የክብር ጉዳይ ነው፣ ሴትነት ነው። ገባችሁ? ብሩኬ ሰሞኑን ሲያደርግ የነበረው ነገር ታውቃላችሁ። ሴት ይዞ መጣ እንደገና ነገር አለ አይደል? እሱም ቢሆን እኔ በማወቅም ይሁን ባለማወቅ ጥፋት እየደጋገመ ነው ያለውና እንዴት ብላ ነው እሱ ልትቀበለው የምትችለው? ባንዴ መጥቶ በምላሱ ነይ ልሳምሽ ነይ ልላስሽ ስላላት ብቻ እሺ ማለት ነበረባት? ምንድን ነው የምትሉት? አይኖ እኛ ቢታረቁ ደስ ይለናል፣ አንድ ቢሆኑ እግዚአብሔርን ነው የምላችሁ። ሁሉንም ነገር እርስት አድርገውት በቃ ሰላም ቢሆኑ ደስ ይለናል። ግን ደግሞ እንደ ሰውኛ ደግሞ ስንፈርድ እሷ ላይ መናገር ደግሞ እሷንም መናገር ደግሞ አንችልም። እሷን ለምን ይቅር አላልሽም? ይቅር አላልሽም ብቻ አይደለም ለምን ይሻላልሽም አንቺ ጋር ሊደርስ ሲል ልሳምሽ ሲል ለምን ይሻላልሽም የሚል ኮሜንት ስላየሁ ነው ውዶቼ። ለማንኛውም እናንተ እየተጨቃጨቃችሁም እየተነዘነዛችሁም ብቻችሁን ስትመጡ ደስ ይላል። ምንም ሆናችሁ ብትጨቃጨቁም ብትጣሉም ማለት ነው። እና ረጅም ቪዲዮ የመስራት እንትን የለኝም አሁን፣ ምክንያቱም አልተመቸኝም። አጉል ቦታ ነው ያለሁትና አሁንም ቢሆን ፈጣሪ ወደ ራሳችሁ ይመልሳችሁ። ብሩኬም ያለፉትን ስህተቶች አስተካክለህ ሀይሚዬም በስነ ስርዓት ይቅርታ ጠይቀህ እንድትመለስ ፈጣሪ እሱ ይምራህ ልቦናህን። ሀይሚዬም ደግሞ የይቅርታ ልብ ኖሮሽ ከዚህ በኋላ አብረን አንቀጥልም ቤት እስከሚከራይ ነበር እኔ ያየሁትን ላይፍ ማየት አለበት። ሻንጣ እየጎተቱ ማውጣቱ ምናምን ትተሽ አንቺም በይቅርታ የምትመለሱበት ጊዜ ቅርብ ያደርግልን። ከዛ ባለፈ እናንተ እያወዛገባችሁ ህዝቤን እያባላችሁት ነው። በየቲክቶኩ ሰው እየተጨቃጨቀ እየተጣላ ነው። ድፍልቅልቅልቅ ብሏል። የተወሰነ ሪከርድ አድርጌያለሁና አንዳንድ ጊዜ ሪከርድ ተደርጎ ፖስት ሲደረግም ደስ አይላቸውም መሰለኝ። እኔም ያን ያህል ብዙ የሰው ሪከርድ ፖስት ማድረግ አልወድም። ግን ደግሞ አስቡበት ማለት አንዳንዴ በእናንተ ምክንያት ነው ይሄ ሁሉ ሰው እንደዚህ እየተባላ ያለው ራሱ ማለት ነው። እና ይቅር ተባብላችሁ ብሩኬን በስነ ስርዓት ይቅርታ የሚልበት አንቺም ደግሞ ይቅር የምትበት ጊዜ ቅርብ ያድርግልን። ከዛ ባለፈ አንድ እህታችን አለች የእውነት ታሪኳን ስታወራ በጣም ደስ የምትል በጣም ማለት በቃ የአባት ገዳይ እንኳን ይታረቅ ያለም ወይ አይነት ነገር የልጇን ገዳይ ይቅር እንዳለችው ምናምን ስትናገር በጣም ይገርመኛል። ይሄ ሁሉ የልጇን ታሪክ ያለፈ ቁስሏን ያለፈ ጠባሳዋን አንስታ የምታወራው ለሀይሚና ለብሩኬ ይቅር እንዲባባሉ ነው። እና እህታችን የምራንች ጀግናና ጎበዝ ሴት ነሽ። ለሱ እኔም ይመቸኛል ስልሽ አለች። በነዛ እንግዲህ እሱ ወደደውን ስራ መሆኑን ትናንት እያስረዳሽ ነው። ረይማዬ እኔ የዛራን ነገር አላምንም። በጣም ቀልደኛ ልጅ ስለሆነች እንዴ አሁን እኮ እዚህ ውስጥ ገብታ ብትቀልድ ኖርማል እኮ ነው። እዚህ ውስጥ ገብታ ብትቀልድ ምናምን ኖርማል። ኮሜንት እኮ ጽፋ ነው። በሱ ኮሜንት ላይ ይደብራል። በራሱ ኮሜንት ላይ እንዴ ነውር ነው። ቆይ ከውስጥ እንላክልሽ፣ ከውስጥ እንላክላት እንዲገባት። ግን ይኸውልሽ ሀናን አንድ ነገር ከላይም ከታች በቃ ስለሷ ልጅ እኔ ቤት ሰላሟን ውጭ ላይ አውሪልኝ። አልሰማም ስለሷ ልጅ ሙንታኩ ለምን ሙንታ ሚውት እንትን ያለችው እኔ ዘርግፌ ሄጄ ልክላትና እንድትረዳ እሷ እንዳትቀየማት ከፈለገች ዝም ትበል እንጂ ሙንታ አልተረዳችም እኮ አይደለም። ሰው እኮ ያልተረዳ ሰው ያላየ ሰው እኮ
እኔ እኮ ስለሷ ላወራ አይደለም። ኧረ አዳምጪኝ። እኔ ስለሷ አይደለም። እኔ ሌላ አስተያየት ልሰጥ ነው። ይፈጣሪ ያለ እኔ አንድ ነገር ልበላችሁ። ከላይም ከታችም ያለ ነው። እኛ ብሩኬና ሀይሚ ስራቸውን ስለጠላን ነው እንዲያቋርጡ ነው ማዕቀብ ያደረግንባቸው እንጂ እነሱ አልተጣሉም። አንድ ላይ ነው ቁጭ ያሉትና ልልሽ ነው እንጂ እኔ ስለሷ ላወራ አይደለም። ይኸውልሽ እኛ ደግሞ ፊቷን አበላሽተው ስንት የሚያደርጓት ጋር ሄደሽ እንደዚህ አይነት ኮመንት ትጽፋለሽ? ነገር ግራ ስለገባኝ አናንዬ ዝም ብልሻል። ዝም በይ በቃ። እኛ ደግሞ ሰማችም አልሰማችም አስረግጬ ነው የምነግራት። ምንም ብለን እቺ ትንሽዬን ይዘን በጥፋችን አንጠልጥል እስከ ጥግ። እኔ የስደት የምናምን አይደለም። ድሮ የስደት ልጅ አይደለም ሀይሚን ስከተላት ነበር። የስደት ሳላቅ ነው እቺ ልጅ መከተል የጀመርኩት። ዋናንዬ በሀይሚማ ማን ይደራደራል ብለሽ ነው? ግን ለማንኛውም እነሱ ተጣሉ። እንደገና ደግሞ ለብሩኬ ማለት ነው። እኔ እኮ ቪዲዮ አልከፍትም እንጂ ሁላችሁም ትፈርዳል። ለብሩኬ ውጥር ውጥር በሚለው ላይ አብርሃም እንደዚህ ጥርሱን አንጋጠው የሳቀው ድሮ የሚሳለቁበትን ወስዶ መሳቅ ጠላው ብላ ይሄንን ለብሩኬ ሼር ታደርጋል ፎቶውን። ከባድ ነው ግን ለማንኛውም እኛ ግን ይኸውልሽ እኛ ግን ማሰብ ያለብን አናንዬ ቪዲዮውን እንዲያቆሙ ማዕቀብ አረግን እንጂ ሀይሚና ብሩኬ አልተጣሉም፣ ምንም አላሉም። አንድ ላይ ስላሉ ነጣጥለን ሌላ ነገር ባያወሩ ይሻላል። ማንም ሰው መነጣጠል ባያስፈልግ። እስቲ አንድ ጥያቄ ልጠይቃችሁ እዚህ ጋር ማለት ነው። እንትና አብርሃም ቢስቅ፣ አብርሃም ቢያንጋጥጥ፣ አብርሃም የፈለገውን ቢያደርግ፣ አብርሃምና ብሩኬ እኮ ለብሩኬ ሼር ያደረጉለት ማለት ነው። ብሩክና አብርሃም እኮ የአንድ ሀገር የአንድ ጎረቤት ልጆች ናቸው። ብሩክ አብርሃም ላይ አንድ እስቲ የሆነ ነገር ልበላችሁ እና ዝም ልበል። እኔ ብዙ ነገር እየታዘብኩ እንደ ንቀትም እያየው ነው የማልፈው። ብሩክ ወደ አዲስ አበባ ሲመጣ ማርክና እንትና ቤት ሲያድር በማግስቱ ቤት ሲፈልጉ አገሩን እንኳን ሱቁን የአዲስ አበባን የማያውቁት በነበረ ሰዓት እነ ብሩኬ እየሄዱ ምግብ ሲበሉና እየሄዱ እዛ ሪላክስ ሲያደርጉ የነበሩት አብርሃም ቤት አንጋፋው ቤት እኮ ነው። እንዴት ነው ለብሩኬ አብርሃም ሼር ሲደረግለት ብሩኬ እንደው ምን እንዲል ነው የሚፈልጉት? እንዴት ነው ግን ሰው የሚያስበው? እንዴ መቼም አይታችኋል አይደለ እንዴ? አብርሃም ቤት ሩታ ምግብ እየሰራች ማዕድ እዛውም እንዲህ ቁርጥርጥ ያለ የተቆራረጠ ይሄ ተቆራጩ እንጀራ ሳይሆን በማዕድ እኮ ነው። ልክ እንደ እናቶቻችን በማዕድ እንዲህ ተሰብስቦ ሲበሉ ሲያበረታታቸው አገሩን ሲያስለምዳቸው ድስትና ሳህን እንኳን ሳይኖራቸው እኮ ሩታ ቤት እየሄዱ ሩታ ማለት አብርሃም ማለት ሩታ ናቸው አይደል እንዴ? እነዚህ ልጆች እዛ እየሄዱ አልነበረ እንዴ? አገሩን እንኳን ያለማመዳቸው ምግብ እንኳን ሲበሉ ቤታቸው ረፍት ሲያደርጉ ሻይ ቡናው ሲፈላ የነበረው አብርሃም ቤት አይደል እንዴ? እኔ ግን አንድ ጥያቄ እዚህ ጋር ልጠይቃችሁ። እንኳን አንድ ሀገር የሆኑ ቀርቶ አሁን እዚህ ጋር ሳሚልኝ ተዘግዝቃለች ሲባል በጣም የተናደዳችሁ ለእኔ አላችሁ። ለእሷ ይሄ እኮ አይገባትም ያላችሁ አላችሁ አይደለ እንዴ? አይደለም አብርሃምና ብሩኬ የአንድ ሀገር የአንድ አካባቢ የአንድ ጎረቤት ልጆች ግን እንዴት ነው የሚያስበው ሰው? ግን አንዳንዴ እስቲ ጭንቅላትን ወደኋላ ቀጥታ ወደፊት እንደመጣ ሳይሆን ትንሽ ዞር ብለንም እንደው ከጀርባ እንኳን ባይሆን ወደ ትከሻችን እንኳን አይተን የሆነ ነገር ሀሳብ ለራሳችን ብንሰጥ የምንለው አለ። እዚህ ጋር ግርም ነው የሚሉት ቡታጅራዎች በጣም ዘረኛ ናቸው። ቡታጅራዎች በጣም ሀገራቸውን ለማሳደግ የሚሄዱ ልጆች ናቸው። እውነቴን እኮ ነው የምለው። እኔ አንዳንዴ ዝም ብዬ ሳስበው እንደው ዝም ብለው ቀላቅሌን ደባልቄን ዝም ብለን እናወራለን እንጂ ዘመዶች እዛ ጋ አሁን አንዱ የሆነ ነገር ቢሆን እኮ ደራሽ እነሱ ናቸው እርስ በርስ። እኛ እዚህ ጋር ምንም አንደርስም፣ ለምንም አንሆንም። ግን እዚህ ጋር ላለው ነገርና ለሚመጣው ሀሳብና በአንዱ የተነሳ እነዚህ ልጆች ባልና ሚስት ናቸው። ስራም ይሁን እውነትም ይሁን ምንም ይሁን እዚህ ጋር ሰው ይጣላል፣ ነገ ይታረቃል። ሰው ነብሰ ገዳይ እንኳን ይታረቀለ እንዴ?
እኔ ስንት ቀን ነው የምደጋግምላችሁ ይሄን ነገር። እንኳን አይደለም እነዚህ ልጆች በስራ የተገናኙ ቀርቶ እኔ ልጄ ኤክሲደንት ደርሶበት ልጄን የገደለው መኪና ሰውዬ ተይዞ ለእስርና የእንትን ካሳ ይከፈል ይታሰር ብለው ዘመዶቼ በአጠቃላይ ሁሌም ነግራቸዋለሁ። ዘሮቼ አባቴ ሳይቀር ወላ ዘረ ማንዘር የተባለ ሳይቀር እንዲፈረድበት አድርጊ ሲሉ ከኔ አፍ ምንም ያክል ንግግር ሲጠብቁ እኔ ግን ምንድን ነው ያልኩት? ይኸው እውነቴን ነው። እናንተ ፊት ነኝ ያለሁት፣ የሰው ሀገር ነኝ ያለሁት። እዚህ ጋር ይሄ ሰውዬም አዞበት ይሆናል። ተንኮሉም አውቆ ገለውትም ይሄን ሕፃን ልጅ ቢሆን እግዚአብሔር ይፈርድበታል። እሱም ልጅ አለው፣ ትልቅ ሰው ነው። እዚህ ጋር አዞበት ከሆነ ምን አደርጋለሁ? ከፈጣሪ የመጣ ነው። ሙስሊም ነው እንግዲህ ልጁ ማለት ነው። ሚስት አለው፣ ልጆች አለው፣ እናት አባት የሚያስተዳድር ነው። ትልቅ ሰው ነው። ግን ምንድን ነው ያልኩት? እኔ አንተ ታስረህ ምንም የሚጠቅመኝ ነገር የለም። አስበህበት አቅደህበት አውቀህ ልጄን እያየህ እንግዲህ ትራፊኩ ሁሉም ህግ እንግዲህ እንትን አለበት። በሀገር ሽማግሌ ተብሎ ነው። በሀገር ሽማግሌ እናቱ የለችም። እናቱ ትናገር። እናት ናት